ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ላይ ነው ያለነው። ዛሬም 3 እንግዶች አሉ። ማን ናቸው እንግዶቻችን? እስቲ ራሳችሁን አስተዋውቁልን። ማንም በል። ኤሎኢ ጵንኤል፣ ኦብሲና ሽመልስ፣ ሞዴል ሄመን። የአባት ስም ቀርቷል። የአባት ስም ሄመን። አንዱ አምላክ። ሞዴል ሄመን አንዱ አምላክ። እንኳን ደህና መጣችሁ። እንኳን ቆያችሁ። እንዴት ናችሁ? ደህና እግዚአብሔር ይመስገን። እሺ በድጋሚ እንኳን ደህና መጣችሁ። ዛሬ ጋስት ሙድ ነበራችሁ አይደል? ደስ አላችሁ? ተጫወታችሁ? እድሜያቸውን አልነገሩንም፣ ክፍላቸውን አልነገሩንም አይደል? ስለዚህ እድሜያችሁንና ክፍላችሁን ደግሞ ንገሩን። 7 ምኑ ነው 7? ሄመን እድሜ 7። ክፍልስ? ክፍሌ ወደ አንደኛ ክፍል። አሁን ተመረቅሽ። እንዴት ነበር ምርቃት? ጥሩ ነበር። ምን ተሰማሽ ስትመረቂ? ደስታ። አሁን ከዚህ በኋላ ስንት ምርቃት ይቀርሻል? አንድ። ስንተኛ ክፍል ነው ምርቃት ያለው ከዚህ በኋላ? ከ12ኛ ክፍል በኋላ ሌላ ምርቃት የለም? አለሽ? ይኖርሻል። ብዙ ምርቃት ነው የሚኖርሽ ከዛ በኋላ። ዶሮም ሳውስ ወደ አንደኛ ክፍል ተመረቅ። እንዴት ነበር እስቲ ምርቃት? አሪፍ ነበር። 6 ዓመት ሊሞላሽ። መቼ ነው 6 ዓመት ሊሞላሽ? መስከረም 20። ቸኮልሽ 6 ዓመት እስከሚሆንሽ? ክፍልሽስ? ወደ ዩኬጂ። ኤልሮኢ ፊልም ሰርታለች። ምን የሚል ፊልም ላይ ነው የሰራሽው ኤልሮኢ? በሽ ሲኒማ። ርዕሱ የፊልሙ ነው? በሽ ሲኒማ። የት ነው ያለው በሽ ሲኒማ? የት ነው የሚታየው? በዩቱብ። ምን ሆነሽ ሰራሽ እስቲ ፊልሙ ላይ? አባታ አውጥቶ ሊገርፈኝ ነበር። ፊልሙ ላይ ማን ነው ደግሞ ፊልሙ ላይ? ሻንጣ ውስጥ ትገቢያለሽ አይደል? ማን ይከተተሽ ሻንጣ ውስጥ? ካጎቴ ጋር ድብብቆስ ጫወት ነበር። ከዛ እሱ ነው የከተተሽ ሻንጣ ውስጥ? ይገርም። ምን ይዛችሁ ልመጣችሁ ታዲያ ዛሬ? ሞዴሊንግና ዳንስ። ምን አይነት ዳንስ? ፍቅርዬ የሚለው። ፍቅርዬ። ኦብሲናዬስ ምንድን ነው ያመጣው? ግጥም ብቻ። እሺ ኤልሮኢስ? መዝሙር። ስለዚህ ከመዝሙር እንጀምርና ወደ ግጥም፣ ከዛ ወደ ሞዴሊንግና ሙዚቃ። ደስ እያለኝ ነው፣ በጣም ደስ እያለኝ ነው። ደስ ብሎኛል ኢየሱስዬ፣ ምን ጎደለብኝ አንተ ቤት ሆኜ። ሙሉ ነው ህይወት ይመቻል፣ አንተን አግኝቼ ይሳካልኛል። ደስ እያለኝ ነው፣ በጣም ደስ እያለኝ ነው። ደስ ብሎኛል ኢየሱስዬ፣ ምን ጎደለብኝ አንተ ቤት ሆኜ። ሙሉ ነው ህይወት ይመቻል፣ አንተን አግኝቼ ይሳካልኛል። የግጥሜ ርዕስ አባቴ በጣም ወዳ ለእኔ ስትል ነው መከራ ያየኸው። እድሜና ጤና ይስጥህና አንተን ለመስገን ቁሜ እንደገና። በዚህ አባቴን ስም ጥራና አመስግነው። አባቴ በጣም ወዳሃለሁ። ስሙን አልጠራህማ? ሽመልስ። በቃ ይሄን ብቻ ነው የምትለው? በቃ እሺ። እስኪ በጣም አሪፍ ነበር። ይባሉ ጥላቻይ በቅዳሴ ተከዳርስ ናይስ።
Sub, 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 sub. Yes. አንደኛ ናይስ You're good. Nice. Nice. ወይ ጉድ! ሳቴ ብዬሻለሁ። ማን ያስተማረሽ እንደዚህ? ትምህርት ቤት። እኔ እኮ ወገቤን አመመኝ። ሶስታችሁ የሚገርም ታለንት ነው ያሳዩን። ከማን ጋር እንደመጡ ግን አልነገሩንም። ትዙይ ከማን ጋር ነው የመጣችሁት? ከእናቴ ጋር። ከእናትሽ ጋር? ከእናቴ ጋር። ከእናቴ ጋር። እስቲ ስማቸውን አልነገሩንም። ስማቸውን ደግሞ ይንገሩን። ጸዳይሽ መልስ። ጸዳይሽ መልስ። ሳምሪ ሲሳይ። ሳምሪ ሲሳይ። እሺ ኦፕሰኒ። በሻቱ ታዬ። በሻቱ ታዬ። እሺ ወላጆች ደህና ነህ? እሺ ወላጆች እንኳን ደህና መጣችሁ። ስለዚህ ልጆች አሁን ትንሽ አረፍት አድርጉና እኛ ትንሽ ከወላጆች ጋር ቆይታ እናደርጋለን ማለት ነው። ግን ሳሟቸው ላ ተነፋፉ ስለመጡ ትግሬንተናል ዛሬ። ቻው ልጆች። ቻው። እስኪ በቅድሚያ ራሳችሁን አስተዋውቁልንና ትንሽ ቆይታ እናደርጋለን። ማንም በል። ሳምራይ ሲሳይ የኢሎይ እናት። በሻቱ ታዬ የኦፕስናን ሽመልስ እናት። በሻቱ ጸዳይ ሽመልስ የሄመን እናት። ሉላ ገዙ የሄመን እናት። እሺ በድጋሚ እንኳን ደህና መጣችሁ። ልጆቻችሁ ያው ከኛ ጋር ጥሩ ቀን ነበራቸው። ዛሬ ጋስትሞር ሄዱ፣ ተጫወቱ። አንዳንድ ነገር ጠየቅናቸው። ግን ወደ ጥያቄዎቹ ከማለፋችን በፊት እስቲ ልጆቻችሁ ቤት ውስጥ ምን አይነት ልጆች ናቸው? እንደ ወላጅ ደግሞ እስቲ የልጆቻችሁን ነገር ከእናንተ እንስማ። ከሄመን እናት ልጀምር። ሄመን በጣም ጨዋታ ትወዳለች እና ደስተኛ ናት። ጨዋታ በጣም ታዘወትራለች። የመጀመሪያ ልጅ ናት? ሁለተኛ። ሞዴል እንድትሆን ፈልገሽ ነው? አዎ ሞዴል እንደሷ ስለምትወድ። በምን ነበር መጀመሪያ ያወቀችው? እንዲሁ ህፃኑና አቤት ውስጥ ትሞክር ነበረ። ከየት አይታ? በራሷ ምንም አላየችም። ያው ትሞክራለች እንደዚህ ሞዴል እያለች ልብስ እየቀየረች ትሞካከር ነበር። አስጀመርኳት። ወስሻ ጎበዝ ልጅ ነው፣ ተጫዋች ነው፣ ጨዋታ ይወዳል እሱ። ገዛ እሺ የኤልሮይ እናት አክተር ሆናለች። ኤልሮይ ደግሞ እንዴት ነበር ወደ አሁን እሷ ልነግር ስላለችን ካንቺ እንስማው እስቲ። እንዴት ነበር ወደ ሙያው የገባችው? ድንገት ነው የገባችው። እዛው አካባቢ ውስጥ የሚሰሩ ሰዎች ነበሩ። ያው ድንገት ካስታረጓትና ገባች። ደስተኛም ናት። ያው ፈልጋው ስለምትሰራ ደስተኛ ናት። ወደዋለች? አዎ ወደዋለች። እንደ ወላጅ ግን ምን እንድትሆን ትፈልጊያለሽ? ያው ማንም ሰው እንደሚመኘው ጥሩ ደረጃ እንድትደርስ ነው። ግን እንዲህ አይደለም፣ በራሷ ፍላጎት በራሷ እንድትሄድ ነው። እኔ መንገዱን ብቻ ማሳየት ነው የሚጠቅማት። ምን አይነት ልጅ ናት ደግሞ? እንደ አክተር ሳይሆን እንደ ልጅ ደግሞ? ወይ እንደ ልጅ በጣም ሚስኪን ልጅ ናት። ፊትሽን አይታ የምትረዳ በቃ ታዛዥ ቅን ልጅ ናት። የመጀመሪያ ልጅ ናት? አይ ሁለተኛ ልጅ ናት። ሁለተኛ። ኦፕሰኒስ? የመጀመሪያ ነው? አዎ ያስታውቃል። አቋቋሙ ራሱ ፈሪ ነገር አይደለም። አይ ሲቆም አላየሽም? ግጥሙን ሲያቀርብ ለአባቱ ብቻ ማለት አባቱ የት ያለው? እዚህ ነው ያለው? አይ ፊልድ ነው ነው። እሺ ናፍቆታል። ለዛ ነው። ግን አመስግኗል። አዎ ቃላቶች አጥሩታል። እንባው ነው የሚቀድመው። አዎ ሲያወራ ያስታውቃል። ቶሎ እንባው ይቀድመዋል። ወንዶች ደግሞ ብዙ ጊዜ ስሜታቸውን ቶሎ አያሳዩም በቅርበት እና ያየሁበት እኔም እሱን ነው። አሪፍ። እሺ ስለዚህ እንግዲህ ልጆቻችሁ ጥሩ ቆይታ ነበራቸው እንዳልኳችሁ፣ በሰላም ተገናኝታችኋል። ስለዚህ የመጀመሪያው ጥያቄ አጫዋቻችን የጠየቀቻቸው ምንድን ነው የጎሽና የበሬን ምስል በየተራ አሳየቻቸውና እነዚህ እንስሳት ምን ይባላሉ ብላ ጠየቀቻቸው። ልጆቻችሁ ምን ይላሉ? በሬን ትመልሳለች። ጎሽንስ? ምናልባት ጎሽ ላትል
ትችላለች። በሬን ግን ትመልሳለች። እሺ ስለዚህ ጎሽን ስታሳያት ምን ልትል ትችላለች? በቃ ትመልሳለች በሚለው ነው። ስለዚህ ጎሽንም በሬንም ትመልሳለች። እሺ ኦብሰን ጎሹን አይመልስም። በሬውን ግን ላም ሊል ይችላል። ላም ይላል። ግን ጎሹን ምን ይላል? ጎሽ ጎሽና በሬ ብሎ ይመልሳል። በሬ አይልም፣ ላም ሊል ይችላል። ላምና ጎሽ ይላል። በሬን ላም ሊል ይችላል። ኤልሮይስ ኤላ ልታውቃቸው ትችላለች። ምን ትላለች? በሬም በሬ ነው ጎሽንም ጎሽ ነው ልትል ትችላለች ይመስለኛል። እስቲ እኛ ራሳችን ለማየት ጓጉተናል። ማን ይሆን መጀመሪያ? እነዚህ አይሻቸው ይሄን አይሹ ስሙ ምንድነው? እንግዲህ እስኪ በሬ ጎበዝ ልጅ ነኝ። እሺ ይሄኛውስ አታውቂው? እሺ እኔ እነግርሻለሁ በኋላ። እንግዲህ ሄመን አንዱን የመለሰችው። ቀጣይ የኤልሮኢ ነው። እነዚህን አይሻቸው እስኪ ይሄኛው ስሙን ንገሪኝ። ግመል ግመል። እሺ ይሄኛውስ? ዋልያ ዋልያ። ቀንዱ አይበቃም? እሺ አብሲና ነው የቀረው። ኦብሲና። እነዚህን አያቸው ምንድነው ይሄ? እስኪ ስሙን ንገረኝ። በሬ ጎበዝ ልጅ ና እስኪ። እሺ ይሄኛው ሳያ ጎሽ እንዴ ጀግና ነው። አንቺ መልሷል ነው ያልሽን? አልመለስም። ጎሹን ይመልስ። ጎሽ አልኩሽ። ያኛውን ግን ላም ሊል ይችላል ያልኩሽ። አሳሳትሽ። ጀግና ነው ግን አይደል? ኧረ ጀግና ነው። ለዚህ እኮ ልጆቻችንን እኛ እስከምናውቃቸው ድረስ ነው እንጂ እነሱ ከምናስባቸው በላይ ነው። በጣም ጭንቅላታቸው የሚፈጥነውና በጣም አሪፍ ነው። ብቻ ሁለተኛው ጥያቄያችን ሲመሽ ወደ ሰማይ ስናይ ብርሃን የሚሰጡን ነገሮች ምንድናቸው ብላ ነበር የጠየቀችው። ልጆቻችሁ ምን ብለው ይመልሳሉ? ምናልባት ኮከብ ልትል ትችል ይሆናል። ምናልባት ጨረቃ ይላል። ጨረቃ ሊል ይችላል። ጨረቃ። እስቲ አንዳንድ ነገር ነው የሚሉት። ጨረቃ ይላል። ጨረቃ ይላል በደንብ። ስለዚህ መልሱ ጨረቃ ይላል የሚለው ይሁን። እሺ ሄመንስ? ወደ ሰማይ ስናይ ነው መብራት ምናምን አይደለም። ማታ ላይ ስናይ ወደ ሰማይ ከሆነ ጨረቃ ይላል። ሄመን? ኤልሮኢ ኮከብ። አሁን ኮከብና ጨረቃ ማን አለው የሚለውን ደግሞ እኛ እናያለን። ይኸውልህማ አሁን እንደዚህ ቀን ሲሆን ማለት ነው ከምንድን ነው ብርሃን የምናገኘው? ከፀሐይ ነው። ጎበዝ ልጅ። ልክ ማታ ሲሆን ደግሞ ማለት ነው ልክ ሲጨልም እንደዚህ ወደ ሰማይ ስናይ ከምንድን ነው ብርሃን የምናገኘው? ከጨረቃ። ሌላስ? ከኮከብ። በትልቁ ኮከብን ዘለናታል ማለት ነው። እሺ አለ ጨረቃና ኮከብ። አይ ግን ጨረቃ ኮከብም ብያለሁ። ኮከብ መልሱ ምን ይወስድ? ከጨረቃ አልሽ። ቀጣይ የኤልሮኢ ነው። ሁለተኛ ኤልሮኢ። እንደዚህ ቀን ሲሆን ማለት ነው ብርሃን ከየት እናገኛለን? ሰማይ ከፀሐይ አይደለ? ልክ ማታ ሲሆን ሲጨልም ደግሞ እንደዚህ ወደ ሰማይ ስናይ ብርሃንን ከየት ነው የምናገኘው? ከጨለማ። ከፀሐይ። ፀሐይማ ቀን ሲሆን ነው፣ ማታ ሲሆን ነው ብለሽ። ንፋስ ችግር የለውም እኔ እነግርሻለሁ። የቶሎ አልመጣላትም። ስለዚህ ኮኔክት አላደረገችውም። አሁን የመጨረሻ ማን ነው? ሶስተኛ የሄመን። እንደዚህ ቀን ሲሆን ብርሃን ከየት እናገኛለን? ከሰማይ ሳይሆን ከፀሐይ እናገኛለን አይደለ? ቀን ሲሆን ማታ ሲሆን ሲጨልም ደግሞ እንደዚህ ቀና ብለን ሰማዩን ስናየው ከየት ነው ብርሃን የምናገኘው? ንገሪኛ ጋዝ አታውቂው? ችግር የለውም እኔ እነግርሻለሁ። ነይ
አላውቀውም ብላለች ሄመን። ሄመን አላውቀውም አለች። እሺ ሶስተኛውና የመጨረሻው ጥያቄ ልጆቻችሁን የጠየቀቻቸው አጫዋቿ ምንድነው? ልባችን የቱ ጋር ነው ያለው ብላ ነው። ልጆቻችሁ ምን ይላሉ? የሄመን እናት ትመልስ መስለኛል። እዚህ የቱ ጋር? ደረቷ ጋር መሀል ላይ ነው? ዳር ላይ ነው? እዚህ ደረቷ ጋር የምትይዝ ደረቷ ጋር። ስለዚህ ደረቷ ጋር ነው። እዚህ ጋር እሺ ደረቷ ጋር። ኦፕሲናንስ ኦፕሲሻ እንደዚህ አካባቢ ሚል ይመስለኛል እኔ ደረት ላይ። እሺ ኤልሮይስ እኔም የምትል ይመስለኛል። ጨጓራችን የቱ ጋር ነው? ጨጓራ እዚህ ጋር ቶሎ ሲጠየቅ የማይመልሰው ነገር ስለሆነ ነው። ባይዘው ያነሳ እዚህ ጋር ነው ጨጓራ የቱ ጋር ነው አይደል? እዚህ ውስጥ እኔ ሕክምና ባለሙያ አይደለም። እሺ አይተን እንመለስ። እስቲ አይተን እንመለስ። እሺ ኦፕሲናን መጀመሪያ አሁን አይናችን የቱ ጋር ነው ያለው? እዚህ ጋር። እኛ አይናችን እዚህ ጋር ነው ያለው። ከዛ አፍንጫችን እዚህ ጋር፣ ጆሮአችን እዚህ ጋር አይደለ? ልባችን ግን የቱ ጋር ያለ ነው ይመስልህ? በሱ ጋር ነው ያለው። አንተ እኮ ጎበዝ ነህ። አይ በደንብ አይቶታል ልብ በደንብ ያዝን ያደርጋል። እሺ ቀጣይ የኤልሮኢ ነው። አይን የቱ ጋር ነው ያለው? እዚህ ጋር ነው ያለው። ከዛ አፍንጫችን ደግሞ እዚህ ጋር ነው ያለው። ከዛ ጆሮአችን ደግሞ እዚህ ጋር ነው ያለው አይደለ? ልባችን ግን የቱ ጋር ነው ያለው? እዚህ ጋር። የቱ ጋር? እዚህ ጋር። እዚህ በኩል ነው ያለው። እሺ የልብ ነገር አይ ቲንክ ልባዊ የሆነ መልስ ነው የሰጡበት። እሺ የቀረው ይሄ ምን ነው አይደል? አሁን የመጨረሻው አይናችን የቱ ጋር ነው ያለው? እዚህ ጋር። አፍንጫችን የቱ ጋር ነው ያለው? እዚህ ጋር። ጆሮአችን የቱ ጋር ነው ያለው? እዚህ ጋር። ልባችን ግን የቱ ጋር ነው ያለው? የቱ ጋር? እዚህ ጋር። እሺ ጥሩ ነው። አይ ልብ ጉዳይ ልባዊ የሆነ መልስ አግኝቶ ሶስታችሁ መልሳችሁ ታላንዴ ትንሽ ጨጓራውን ስላልመለስክ ልጆቹንና ሽልማቱን ይዘን ብንመለስ በዛም ጨጓራ የተዋደረ ነግረዋለሁ። ተመልሰን እንመጣለን። በዛው ትናንትሽ ልጆች አቤት ልጆች አቤት። ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ። ሁል ጊዜ ግን አንድ አሸናፊ ይኖራል። የዛሬ አሸናፊያችን ማን? ኦፕሲና። እዚህ ጋር ደግሞ ሁለት ሽልማቶች አሉ። አንደኛው ራይቲንግ ፓድ ነው። ትጽፍበታለህ፣ ታጠፋለህ። መሰረዝ መደለዝ የለም ትንሱዬ። ይሄው እሺ ይሄ ለማን ነው? መቆለፍ ትችላለህ፣ ጽፈህ ማጥፋት ትችላለህ፣ ብዙ ነገሮችን መጠቀም ትችላለህ። ይሄ ለማን ነው? ለማን ነው? ይሄ ለሄመን። ዋው አፈርች። ይሄ ደግሞ ለኤሮኢ። የስ እዚህ ጋር ደግሞ ትንሱዬ ፎር ዊል ድራይቭ ነው እንዴ? አይደለም። ዋው በሪሞት ኮንትሮል የሚሰራ የስፖርት ካር ወይም የውድድር መኪና ይሄ መኪና ማለት ነው። ስለዚህ ለኦፕሲና ከዚህ መኪናና ከዛ ደግሞ ኬክ እንዲሰራለት ቢፈልግ፣ ኩኪስ እንዲሰራለት ቢፈልግ፣ ዳቦ ቆሎ እንዲሰራለት ቢፈልግ ምን ያስፈልጋል? ፉርኖ ዱቄት። ስለዚህ ኦፕሲናሊ ከዚህ መኪናና ከ100 ኪሎ ፉርኖ ዱቄት የቱን ትመርጣለህ? ፉርኖ ዱቄት። ኬክ የሚወድ ሰው እንደዚህ ነው የሚለው አይደል? ታዲያ ኬክ እንዲሰራለት ልጆች አቤት ልጆች አቤት። ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ። አንደኛ። ወላጆች ምን ተሰማችሁ?
አይ ደስ ብሎናል። ሁሌ እሱ በጣም ይጓጓ ነበር ትመጣና ይሄን እድል ስላገኘ ደስ ብሎናል። ሄሎናት እኔም እንደዛ ሁሌ በጣም መምጣት ትፈልግ ነበር፣ ትጓጓ ነበር። እቤት አብራትል ነበር እናንተን እያየችና ዛሬ አብራችሁ ስለዋለች ደስ ብሎኛል። እኛም በጣም ደስ ብሎናል። የሄመን እናት እሷም እንደዚህ በጣም ነበር የምትወደው የምትጓጓው። ትላንትና ተደውሎላት ስነግራት በጣም ነበር ደስ ያላት፣ በጣም ነበር የዘለለችው። ዛሬ መታ ስለተሳተፈች እኛም ልጆቻችሁን አምናችሁ ከኛ ጋር እንዲሉ ስለፈቀዳችሁ በጣም እናመሰግናለን። ልጆች አቤት ልጆች አቤት ልጆች ምን ይላሉ? ይሄንን ይመስል ነበር። ሳምንት ከሌሎች ልጆች ጋር እስከምንገናኝ ድረስ ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።